عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. أما بعد، يتكبرات يا الله بارياوت الله سبحانه وتعالى የተለያየ حقوقዎችን እኛ ላይ አስቀምጧል። እኛ ላይ ካስቀመጣቸው ሐቆች መካከል የጉርብትና ሐቅ ነው። ለጎረቤት ጥሩ መሆን እንዳለብን የአላህ መልእክተኛም በተለያየ ሐዲሳቸው ላይ ተናግረዋል። እንግዲህ ጉርብትና በሶስት ይከፈላል። ሙስሊም ሆኖ ዝምድና ያለው ጎረቤት የሆነ ሰው ሶስት ሐቅ አለው። አንድ ሙስሊም በአንድ ሙስሊም ላይ ያለው ሐቅ አንድ ተብሎ ይቆጠራል። ሁለተኛው ደግሞ ዘመድ ከሆነ የዝምድናው ሐቅ አለው አንተ ላይ። ሶስተኛው ደግሞ የጉርብትናው ሐቅ አለው። ይህ አንድ ሙስሊም ለሆነ ዘመድ ለሆነ ጎረቤት ለሆነ ሰው እነዚህ ሶስት ሐቆች አሉት። ሙስሊም ሆኖ ጎረቤት ለሆነ ሰው ደግሞ ሁለት ሐቆች አሉት። አንደኛው የእስልምና ሐቅ፣ ሁለተኛው ደግሞ የጉርብትና ሐቅ አለው። ሶስተኛው ደግሞ ከእስልምና ውጭ ላለ አካል የጉርብትና ሐቅ አለው። እሱ የሚያጋራው ማጋራት ባታጋራ፣ በእምነት አንለያይም አንድ ነን ብለህ ባታጨበጭብም ጉርብትና የሰጠውን ሐቅ ተሰጥቷል። ጉርብትና ደግሞ ከሰጠው ሐቅ በላይም አሳልፈ እንድትሰጠው አትጠየቅም፣ አትገደድም። ጉርብትናም የሰጠውን ሐቅ ደግሞ እንድትነቅፍበት አይፈቀድልህም። ማዛለ ጅብሪል ዩሲኒ ያሉ ነብዩ አለይሂ ሰላቱ ወሰለም። ጅብሪል አለይሂ ሰላም እኔን ከመምከር አልተወገደም አሉ ነብዩ አለይሂ ሰላቱ ወሰለም። ቢልጃር በጎረቤት ጉዳይ አደራ ከማለት የጎረቤት ሐቅ ይጠበቅ ከማለት አልተወገደም ጅብሪል አሉ ነብዩ አለይሂ ሰላቱ ወሰለም። ሐታ አሉ ነብዩ አለይሂ ሰላቱ ወሰለም ድረስ አሉ ዘነንቱ እስከምጠረጥር ድረስ አነሁ ሰይወርሱ ይህ ጎረቤት እኮ ውርስ ይገባዋል እንዴ ብዬ እስከምጠረጥር ድረስ ጅብሪል አለይሂ ሰላም እኔን ከመምከር አልተወገደም አሉ የአላህ መልእክተኛ። በሌላም ሐዲሳቸው ነብዩ አለይሂ ሰላቱ ወሰለም ወላሂ አሉ በጌታዬ እምላለው ላ ዩእሚን አያምንም አሉ። ወላሂ ላ ዩእሚን በጌታዬ ይሁንብኝ አያምንም አሉ። ወላሂ ላ ዩእሚን በጌታዬ ይሁንብኝ አያምንም አሉ። ቂላ ወመን ሆ ያ ረሱላህ እርሱ የአላህ መልእክተኛ ማን ነው ተብሎ ተጠየቁ። ጎረቤቱን በምላስ አዛ የሚያደርግ ሰው፣ ጎረቤቱን በገንዘቡ አዛ የሚያደርግ፣ ጎረቤቱን በሚስቱ በኩል አዛ የሚያደርግ፣ ግቢ ውስጥ በግ ጠብሶ በሬ አርዶ ዘመድ አዝማድ ጠርቶ እየበላ እንደፈለገ እየሆነ ጎረቤት በሉ አልበሉ ጠጡ አልጠጡ ከኔ ሐቅ አላቸው የላቸውም ብሎ ሰው የማያስብበት ደረጃ ላይ ደርሰናል። በገንዘብ ልክ፣ በዘር ልክ፣ በጎሳ ልክ ወይንም ደግሞ በጓደኛ ልክ እንጂ የጎረቤት ሐቅ ምን እንደሆነ እያወቁ አይደለም ሙስሊሞቹ። በለንደው ከዚህ አልፎ ተርፎ ጎረቤቱን በምላሱ አዛም ያደርጋል፣ የጎረቤቱን ግድግዳም ይቆፍራል፣ ውሃ በሱ በኩል ካለፈ ውሃውን ቆፍሮ ሚቆርጣል፣ የጎረቤቱ ማብራት በሱ በኩል ካለፈ ማብራትም ይቆርጣል፣ ጎረቤቱን በምላስ አዛም ያደርጋል። ጎረቤቱን ደግሞ ዱዓ ነው እያለ ሌሊት ድቤ እየቀጠቀጠ መንዙማ እያስጨፈረ መውሊድ ነው እያለ እየረበሸ ጎረቤቶችን አዛ የሚያደርግ ይህ ሰው መቼ ከዚህ ሰፈር ወጥቶ በተገላ ገል ነው የሚባል ሰው በየቦታው ሞልቷል። ነብዩ ግን አለይሂ ሰላቱ ወሰለም አያምንም ጎረቤቱ የሱን ሸር የማይተማመኑ ከሆነ አሉ የአላህ መልእክተኛ። በሌላም ሐዲሳቸው ነብዩ አለይሂ ሰላቱ ወሰለም ምን ይላሉ? ያ ኒሳአል ሙስሊማት እናንተ የሙስሊም ሴቶች ወይ አሉ ነብዩ አለይሂ ሰላቱ ወሰለም ላ ተህቂረና እንዳታሳንስ ጃረቱን ጎረቤት ሊጃረቲሃ ለጎረቤቷ ትንሽ እንኳን ስጋ ያለባት አጥንት እንኳን ብትሆን ያቺን ነገር ለጎረቤት ከማካፈል፣ ጎረቤት ሼር ከማድረግ፣ ጎረቤቶችን አቃርቦ ከማቃመስ፣ አብሽሩ ከማለት፣ ለችግራቸው ከመድረስ፣ ከመምከር፣ ከመመከር፣ ጥሩ ከመሆን እንዳትወገድ አለው ነብዩ አለይሂ ሰላቱ ወሰለም። ሌት ተቀን ጎረቤቱን አዛ የሚያደርግ ቆሻሻ ውሃ ወደ ጎረቤት እየደፋ ሌሊት ጫት እየቀጠቀጠና እየበላ ልጆች እንዳይተኙ እያደረገ ግድግዳን እየመታ ድንበር እየገፋ በቀዳዳ እያየ ፎቅ ከሆነ እሱ ከፎቅ ላይ ወጥቶ ወደ መሬት አዛ የሚያደርግ ወደ ታች ውሃ እየደፋ በምላስ እየወጋቸው ገብቶ ሲወጣ እየነካቸው አዛ የሚያደርግ ስንትና ስንት አለ። አላህና ነብዩ አለይሂ ሰላቱ ወሰለም እንዲህ አይነት ሰው የተጠላ ነው ብሎ ተናግሮት ሳለ በሌላ ሐዲሳቸው ነብዩ አለይሂ ሰላቱ ወሰለም ምን ይላሉ? መን ካነ ዩእሚኑ ቢላህ በአላህ የሚያምናል ወልየውሚል አኺር አላህ ዘንድ ራቁት የሚቆምበት ሒሳብ የምንደረግበት ረጅም ሰዓት የምንቆምበት ፀሐይ ዝቅ የምትልበት የሰው ልጆች ነፍሲ ነፍሲ የሚሉበት ያቺን የቂያማ ቀን ያመነ አሉ ነብዩ አለይሂ ሰላቱ ወሰለም ፈላ ዩእዚ ጃር ጎረቤቱን አዛ እንዳያደርግ፣ በመላስም አዛ እንዳታደርግ አላህን ፍራ፣ በገንዘብህም አዛ እንዳታደርግ፣ ለልጆች የተለያየ ልብስ እየገዛ የጎረቤት ልጆችን ቀልባቸውን አታንጠልጥል፣ በአንተ ላይ መጥፎ ግንዛቤ እንዲኖራቸውና በመጥፎ እይታ እንዲያዩ አታድርግ፣ ዱዓ እንዲያደርጉበት አታድርግ፣ አላህ ይገላግለን ከዚህ ሰው እንድትባል አታድርግ።
ከቻልከ ልጆችን ስታለብስ የጎረቤት ልጆችን ከሌላቸው አልብስ። ልጆች ሲበሉ የጎረቤት ልጆችን አብላ። ቤት ላይ የተለያዩ ዝግጅቶች ሲኖሩ ጎረቤቶችን አሳትፋቸው፣ አማክራቸው፣ ምከራቸው፣ ለችግራቸው ድረስላቸው፣ ሲታመሙ ጠይቃቸው፣ ሲታመሙ ጠይቂ፣ ሲርባቸው አብላቸው፣ ሲበርዳቸው አልብስ፣ ሲሞቱ ቅበር። መስጠት ያለብን ሐቅ ስጥ። ለጎረቤት ሸክም አትሁን፣ ለጎረቤት ሸክም አትሁን፣ ለጎረቤቶቻችን ሸክም አንሁን። አላህን እንፍራ። ስለዚህ ነብዩ አለይሂ ሰላቱ ወሰለም በአላህና በመጨረሻው ቀን የሚያምን ሰው ፈላ ዩእዚ ጃርሃሉ ጎረቤቱን አዛ እንዳያደርጋሉ። ሙተፈቁን ዐለይህ። በሌላም በሙስሊም ሪዋያ ነብዩ አለይሂ ሰላቱ ወሰለም ወመን ካነ ዩእሚን ቢላሂ በአላህ የሚያምን ወልየውሚል አኺር በመጨረሻውም ቀን የሚያምን فليحسن الى جاره ያሉ ወደ ጎረቤቱ በጎን ያድርጋሉ የአላህ መልእክተኛ። ሽርክን የሚያሻሩ ከሆነ መጠጥ የሚጠጡ ከሆነ በዛ ላይ ሼር እንሁን፣ በዛ ላይ እናግዛቸው፣ በዛ ላይ እናበርታቸው አይደለም። እስላም የሚሰጣቸውን ሐቅ እንስጣቸው ማለት እንጂ አንድነን ይያልክ አብረህ ጨፍር፣ አብረህ ጫት ብላ፣ አብረህ ከሴት ጋር ተቀላቅለ ጨፍር እንደሆኑት ሁን ማለት አይደለም። እስልምና የሚሰጣቸውን ሐቅ ተገቢ የሆነ ሐቃቸውን አድርስላቸው ማለት ነው። እናታችን አይሻም ረዲየላሁ ተዓላ ዐንሃ እርሶ የአላህ መልእክተኛ ብዬ ጠየቅኳቸው ትላለች የተከበረችዋ እናታችን ረዲየላሁ ዐንሃ። ሁለት ጎረቤቶች አሉኝ ብዬ ጠየቅኳቸው። ወዴተኛቸው ናቸው የምሰጠው ብዬ ጠየቅኳቸው። ወደ አንቺ በራቸው የተጠጋውን አስቀድሚ ብሎ ነብዩ አለይሂ ሰላቱ ወሰለም ተናገሯት። ምናልባት ያንደኛው በር አጠገብህ ሊሆን ይችላል፣ ያንደኛው በጀርባህ ሊሆን ይችላል፣ ያንደኛው የቀረበ ሆኖ ያንደኛው ትንሽ ሊርቅ ይችላል። የምታስቀድመው በራቸው ወደ አንቺ የቀረበውን አስቀድሚ አሏት ነብዩ አለይሂ ሰላቱ ወሰለም። ለነብዩ አለይሂ ሰላቱ ወሰለም አንድ ሰውዬም ጠየቃቸው كيف لي أن أعلم إذا أحسنت بقون سرا بسراو سات انديت بقو مهنون أقالو بلو لنبي عليه الصلاة والسلام ጠየቃቸው። ወይዛ አሳቱ እንዲሁም ደግሞ ባመጽኩም ሰዓት ማመጽን በምን አቃለው ብሎ ጠየቃቸው ለነብዩ አለይሂ ሰላቱ ሰላም። ቃል ነብዩም አለይሂ ሰላቱ ወሰለም አሉት ኢዛ ሰሚዕተ ጂራነካ ጎረቤቶችን ከሰማሃቸው የቁሉነ ሲሉ ቀድ አህሰንተ አስተካክላ ጥሩ ሰውነ በጎነ ማድረግ ያለብህን አድርገሃል ቀና ሰውነ አዛት አታደርግም በምላስም አትናካም ወሬም እንትሻር አታደርግም ሰውንም አታጣላም ሰውንም አታባላም የሰውን ገንዘብ አዘርፍም ማሲያን አትዳፈርም ጥሩ ሰውነ እጅህም ምላስህም ልጆችህም ምስትህም አትናካም አደብ ያለ ሰውነህ ብሎ ከመሰከሩልህ ፈቀድ አህሰንተ በዛ ሰዓት በጎን ሰርተሃል አሉት ነብዩ አለይሂ ሰላቱ ወሰለም። ለምን ሁሌ ካንተ ጋር ስትወጣ ስትገባ ባካይድህ ባናኖሩህ ባነጋገርህ በመታካይደው አካሄድ ሁሌ ካጠገብ ስላሉ ስለሚመለከቱ እነሱ በጎን አድርጋል ካሉ በጎ አድርጋሃል አሉት ነብዩ አለይሂ ሰላቱ ወሰለም። ወይዛ ሰሚዕተሁም እነዚህ ጎረቤቶችህን ደሞ ከሰማቸው የቁሉ ለሲሉ ቀድ አሳዕተ ይህ ሰው መጥፎ ሰው ነው አስቸጋሪ ሰው ነው ወሬን ያመላልሳል የሰው ልጅን አይብ ይከታተላል ግድግዳ ቆፍሮ ያያል ምን በሉ ምን ጠጡ የቤታቸው ጉዳይ የልጆቻቸው ጉዳይ የዘር ጉዳይ የአካባቢ ጉዳይ አይቀር ሁሉን ነገር ምታተራምስ ከሆነ ይሄን ነገር ያተራመስከ ነው ብሎ በመጥፎ ካወሱ ወይዛ ሰሚዕቱም ከሰማቸው የቁሉ ሲሉ ቀድ አሳዕተ ያመፀኛነ አምባገነነ ሸርህን እኮ መቋቋም አልቻልንም በገንዘብ የምታመጣው ችግር በጓደኛ የምታመጣው ችግር በዘር የምታመጣው ችግር በመስተ የምታመጣው በልጆች የምታመጣው በጉርብትና ላይ የምታመጣውን ጣጣ መሸከም አልቻልንም ካሉ ፈቀድ አሳዕተ በርግጥ አመፀኛ መሆንን በዚህ ታቃለህ አሉት ነብዩ አለይሂ ሰላቱ ወሰለም። በሌላም አብዱላህ ኢብኑ መስዑድ በዘገቡት ቃለ ሰአልቱ ነብይ ሰለላሁ ዐለይሂ ወሰለም ነብዩን አለይሂ ሰላቱ ወሰለም ጠየቅኳቸው አዩ ዘንቢን አዕዘም አላህ ዘንድ ትልቅ ወንጀል ብሎ ማለት ምንድነው ብዬ ጠየቅኳቸው ይላል። ቃለ አሉ ነብዩ አለይሂ ሰላቱ ወሰለም አንተ ጀአለ ሊላህ ለአላህ ሱብሓነሁ ወተዓላ ልታደርግ ነው ኒደን ለአላህ ቢጤን ማድረግ ነው አሉት ነብዩ አለይሂ ሰላቱ ወሰለም። ወሆ ኸለቀክ እሱ ፈጥሮ ሲያበቃ ከሌለህበት አዝገኝቶ ከጠብታ አላህ አዝገኝቶ ሲያበቃ ለአላህ ቢጤ ማድረግ ነው አሉት ነብዩ አለይሂ ሰላቱ እነ ذلك ለአዕዘም ይህ ትልቅ ነው አልኳቸው አለ። ቁልቱ ሌላም አልኳቸው አለ ثم አዩ ከዚህ በኋላ ምንድነው ቢሉ ዋን ተቅቱለ ወለደከ ልጅህን ልትገድል ነው ተኻፉ አየጣማ ማአከ ካንተ ጋር እንዳይበላ ፈርተ ድህነትን ፈርተ ምን ይበላል ፈርተ በምን አስተምረዋለሁ ፈርተ የት ይገባል ፈርተ ለራሴም ማልቻልኩም እሱን የት አደርሰዋለሁ ብለ በመርፌም ይሁን በመድኃኒትም ይሁን ህይወት ሊያበላሹ በሚልችሉ ነገሮች በማንኛውም አከናዋን ልጅህን መግደል ነው አሉት ነብዩ አለይሂ ሰላቱ ወሰለም። ከዚህ በኋላ ምንድነው በጎረቤትህ ላይ ደግሞ ዝሙት መስራት ነው በጣም አላህ ዘንድ የከፋ ወንጀል አሉት አላህ ዘንድ የተጠላ ለጉርብትና ሰዎች መጥቶ አጠገብ ገብቶ ካንተ ጋር አብሮ እየተናኖሩ በጎረቤትህ ሂደህ ዝሙት መስራት አላህ ዘንድ ትልቅ ወንጀል ነው አሉት ነብዩ አለይሂ ሰላቱ ወሰለም። ዝሙት ላይ መውደቅ የከፋ ከመሆኑ ማንጸር የከፋ ደግሞ ጎረቤት ላይ ዝሙት መስራት ነው አሉ ነብዩ አለይሂ ሰላቱ ወሰለም። እንዲሁም ደግሞ አቡ ሁረይራ በዘገቡት ሐዲስ ቃለ ረጁሉን ያ ረሱላህ
የአላህ መልእክተኛ አላቸው ኢነ ፉላነተ አንድ ሴት ይዝከሩ ሚን ከስረቲ ሰላቲሃ ሰላት ብዙ እንደምትሰግድ ይወሳላታል ወሽያሚሃ ጾምም ታበዛለች ወሰደቀቲሃ እንዲሁም ደግሞ ሰደቃም ታበዛለች ተብሎ ይወራላታል غير انها ሲቀርግን ጎረቤቷን ግን በጣም አዛት አደርጋለች በሊሳኒሃ በምላሷ ጎረቤቷን በጣም አዛት አደርጋለች ተብሎ ለነብዩ አለይሂ ሰላቱ ሰላም ሲነገራቸው ምን አሉ የአላህ መልእክተኛ ቃላ አሉ የአላህ መልእክተኛ هي في النار እሷ እኮ ጀሃነም ውስጥ ነች አሉ ጎረቤትን በምላስ ትነካለች አዛት አደርጋለች ስለዚህ ይቺ ሴት ብዙ ሰላት ቢኖራትም ብዙ ሰደቃ ቢኖራትም ብዙ ጾም ቢኖራትም ጀሃነም ውስጥ ነች አሉ ነብዩ አለይሂ ሰላቱ ሰላም ቃለ ያ ረሱላህ እንዲሁም ደግሞ አላቸው ኢነ ፉላነተ ይዝከሩ ሚን ቅለት ሲያሚሃ ሌላኛዋ ደግሞ ጾማ አናሳ መሆኑ ይወሳላታል ወሰደቀቲያ እንዲሁም ደግሞ ሰደቃም ስትሰጥ ውስን ነው የምትሰጠው ወሰላቲሃ እንዲሁም ደግሞ ሰላትም ስትሰግድ ነዋፍሎችን በልክ ነው የምትሰራው በጣም ብዙ የላትም እሷ ዘንድ ካለው ነገር ከአይቤ ካላት ነው ሰደቃ የምታደርገው ሰደቃውም ያን የበዛ አይደለም ወላ ቱዚ ጂራንሃ ጎረቤቷን ግን አዛ አታደርግም ቢሊሳኒያ በምላሷም ተብሎ ለነብዩ አለይሂ ሰላቱ ሰላም ተነገራቸው ቃለ هي في الجنه አሉ ነብዩ አለይሂ ሰላቱ ሰላም እሷ እኮ ጀነት ውስጥ ነች አላህ ግዴታ ያደረገባትን ሰላት ትሰግዳለች አላህ ዋጅብ ያደረገባትን ጾም ትጾማለች አላህ ዋጅብ ያደረገባትን ነገሮችን ትሰራለች ከሱና የቻለችውን አህል ትንሽም ቢሆን ትሰራለች ጎረቤቷ ላይ አዛ አይደለችም ካላት ነገር ደግሞ ሰደቃ ታደርጋለች ይቺማ ጀነት ውስጥ ነች አሉ ነብዩ አለይሂ ሰላቱ ወሰላም ስለዚህ ጎረቤትን አዛ ማድረግ አላህ ዘንድ ቅጣት ከሚያመጣ ውርደትን ከሚያስቀምስ ጀሃነም ውስጥ ከሚያስገባ አስከፊ ከሆነ ነገር ነው ለጎረቤቶቻችን ለችግራቸው መድረስ መስጠት ማንችል ከሆነ ምላሳችን መቆጠብ በምላሳችን ያለ መናካት ባካይዳችን ባከነዋውናችን ያለ መናካት ልጆቻችን ሂዶ ግንባቸውን እንዲያፈርሱ ልጆቻቸውን እንደበድቡ ያለ ማድረግ በምላስ ያለ መተቸት አይባቸውን ያለ መከታተል ምስጥራቸውን አውጥቶ ሌላ ቦታ ሂዶ እንተሻር ያለ ማድረግ አሳልፎና አጋልጦ ለጠላት ያለ መስጠት ይሄንን ተጠበቅ መቻል አለብን በተለይ በዚህ ጊዜ ምን አበዛው እንዲህ አይነት ጣጣ ሰውየውን ከመኪና ይቀይራል ከልብስ ይቀይራል ጓደኛ ዘመድ አዝማድ እየጠራ ግቢ ላይ ያስረብሳል አካባቢ ይረብሻል ለጎረቤቶች ግን መስጠት ያለበትን የማይሰጥ ስንትና ስንት አባቶቻችን ስንትና ስንት እናቶቻችን የጎረቤቶቻቸውን ሐቅ የማይጠብቁ በምላሳቸው አዛ የሚያደርጉ ጎረቤቶቻቸው ሁሌ ስጋት ውስጥ እንዲገቡ አድርጎ ሚኖሩ ስንትና ስንት ለጎረቤት ጣጣ የሆኑ ሰዎች አሉ ስለዚህ ይህ ነገር አላህም ዘንድ በጣም የከፋ ነገር ነው ነብዩ አለይሂ ሰላቱ ወሰለም በጎ ሲያደርጉ ነበር ለህፃናቶች በጎ ያደርጉ ነበር ለጎረቤት በጎ ያደርጉ ነበር ትላልቅ ሰዎችን ያከብሩ ነበር ለተናንሽ ያዝኑ ነበር የተቸገረን ይረዱ ነበር ማስታረቅ ያለባቸውን ያስታርቁ ነበር ቀድሞ ተገኝቶ ማስተካከል ያለባቸውን ያስተካክሉ ነበር ለሰው ልጆች መዋል ያለባቸውን ያውሉ ነበር መስጠት ያለባቸውን ሰደቃ ይሰጡ ነበር ማድረግ ያለባቸውን ዳዕዋ ያደርጉ ነበር ማድረግ ያለባቸውን በጠቅላላ አድርጎ አሳይቶናል አዝዞናል ቀጥሎም ደግሞ ሰሃቦችም ለጎረቤቶቻችን እንዴት መሆን እንዳለብን ለአባት እናቶቻችን ለቅርብ ዘመዶቻችን ለጉርብትና ለጓደኛ ለምስት ለልጅ እንዴት ሆነን መናኖር እንዳለብን በዚች አጭሯ ህይወት ላይ ነብዩ አለይሂ ሰላቱ ሰላም ሰሃቦችም ሁሉም ወደኛ አብራርቶታል ከዛ አልፎ ተርፎ ደግሞ በየቦታው ይነገራል ነገር ግን የሚተገብሩት አላህ ያዘነላቸው ጥቂቶቹ ናቸው ሁላችንም አላህን ፈርተን ጎረቤቶቻችን አዛ ማድረግ የለብንም ጎረቤቶች ደግሞ ግድግዳን አስጠግቶ መጠቀም ያለባቸውን ነገር እንዳይጠቀሙ ማድረግ መከልከል ይህ ሁሉ በሸሪዓ ነብዩ አለይሂ ሰላቱ ሰላም ያወገዙትና የከለከሉበት ጉዳይ ነው ለጎረቤቶቻችን ጥሩ መሆን አለብን ለጎረቤቶቻችን መጥፎ መሆን የለብንም አርደን ስንበላ እናብላቸው ማያለብሱበት ከሌለ ልጆቻችን ስናለብስ ከቻልን እናልብስላቸው ሁላችን ባለንበት አካባቢ ስናስተካከል ዲናችንም ሰዎች ይወዱታል ውስጣቸው ሐቅን ለመቀበል ክፍት ይሆናል እነሱ ለሌላ ጎረቤቶቻቸው ጥሩ ይሆናሉ ትምርት እየተማሩ ሁሉ ነገር እየተስተካከለ ይሄዳል ስለዚህ ለጎረቤቶቻችን ጥሩ እንሆን ቤቶቻቸው ጥሩ ከሚሆኑ ሰዎች አላህ ያድርገን ጃአለኒ አላህ ወያኩም من الذين يستمعون القول فيتبعون احسنه والسلام عليكم ورحمه الله وبركاته